የሰፈር ሰው ባይሽ ምን ቢልሽ ምንድነው የምትይው? ሰምኛለሽ? ካሁን በኋላ ደግመሽ ከሱ ጋር ይሄን ነገር ስታደርጊ ባይሽ እንዲህ በጥፊ ብቻ መለቅሽ እንዳይመስል። አንተ ጅን እኔ ያለሳ ስርዓት የሌለሽ ባለጌ! አታፍሪም? ደግሞ ለኔ ምላሽ ትሰጪኛለሽ? ሰላም የኑሐሚን ድራማ ቤተሰቦች የኑሐሚን ድራማ ፋሚሊዎች አማናች ሁሉ ፒስ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፋይን ሁሉ ሰላም ነው። ኑሐሚን ድራማን እንዴት አያችሁት? ኑሐሚን ድራማ እንዴት አያችሁት? የሚገርም እና የሚደንቅ አጨራረስ ላይ ነው የቆመው። እንግዲህ ኤርሚ ችግር አለበት፣ ትልቅዬ ችግር አለበት። ሴቶቹን ሁሉ እየቀማመሰ እየነካከ ይሄዳል። አሁን ደግሞ ተራው የማን ነው ካላችሁ የኤሚ ሆኗል። ኤሚን ሸራ ሲገነጥላት ኑሐሚን አይታቸዋለች እና ኑሐሚን በጣም ነው የተበሳጨችው፣ በጣም ነው የተናደደችው። ያው ቀጥታ ለማን ነው ያሳወቀችው? ለናውም ለወንድሟ ነው የነገረችው። ወንድሟ ይህንን ሲሰማ በጣም ነው የተቆጣው። እንግዲህ ይዟት መጥቶ በጥፊ ሲመታት ነበር። እንዴት እንደዚህ ታደርጊያለሽ ምናምን ብሎ ያው በጥፊ ወልውሏታል። በሌላ በኩል ደግሞ አቶ ለይኩንና ወይዘሮ ዝናሽ እየተጨቃጨቁ ነበር። እነ ኑሐሚን ቤት ሄደው እራት ለመብላት እራት ጠርተናል፣ ስለዚህ እራት እንበላለን ምናምን ብሎ ሲያወራት ነበር። እኔ እነሱ ቤት አልሄድም፣ እነሱ ቤት ሄጄ በፍጹም እኔ እራት አልበላም ብላ ስትጨቃጨቀው ነበር። ብቻ በዛን ታይም ያው ናሆም ኤሚ ላይ ሲጮህባት በጥፊ ሲመታት ነበርና ጮቱን ሰምተው መጥተዋል እና ተፋጠዋል። ሁሉም እዛ ጋር ተፋጠዋል። አቶ ለይኩን አሁን ይህንን ነገር ሲሰማ ምን እንደሆነ ይሄ ነገር በግልጽ ሲነገረው ኤሚን ምን ሊያረጋት ይችላል? ኤሚን ምን ሊላት ይችላል? እስቲ በዚህ ጉዳይ ላይ ያላችሁን ሀሳብ ያላችሁን አስተያየት በኮመንት መስጫ ሳጥን ላይ አስቀምጡልኝ። እንግዲህ ኑሐሚን ደግሞ እንዳያችሁት ሐኪም ቤት ሄዳ ነበር። በስም መመሳሰል ነው አርግዝሻል የተባለችው እንጂ እርጉዝ አይደለችም። በሆዷ ውስጥ ጽንስ የለም እና በዛ ነገር በጣም ተደስታለች። ኤርሚ እንግዲህ መንገድ ላይ ይዞ ልጅ ሆድሽ ውስጥ አለ ምናምን ብሎ እንደ ማሳጅ አድርጎ በጣም ብዙ ሊላት ነበረ። አንቺ ነሽ አይነት ወሬ ሊያወራና ሊሰክስ ነበረና ቁርጡን ነግረዋለች። በስም መመሳሰል እንደሆነ እሷ እርጉዝ እንዳልሆነች አስረግጣ ነገረችውና የምር ተገላግለዋለች ኤርሚን ማለት ነው። በደንብ ነው የተገላገለችው፣ በደንብ ነው ኤርሚን የተገላገለችው በአሁኑ። ብቻ በጣም ደስ ይላል። ስትስትበት ነበር እሷ ራሱ አዙራ አጠገቤ እንዳደርስ ካሁን በኋላ እኔ አዲስ ህይወት ልጀምር ነው፣ ጣልቃ የምትገባብኝ ከሆነ ወደ ጉዳዩን ወደ ህግ እንደምትወስደው ሁላ ስትናገር ነበር። በሌላ በኩል ተስፋ ቆርጦ አምራን ጋር ሄዶ ነበር። አምራን ደግሞ ያው ናሆምን ለማግባት አባትየው እንደተስማማ ምናምን ስትነግረው ነበር። ከዛን ይህንን ሀሳብ እኮ አብረን ነው ያቀድነው ለሀብት ብለሽ አይደል እንዴ ምናምን እኔም አለሁበት ምናምን ሲላት ነበርና ላሽ በል ልትለው ስትሞክር ስትጠር ነበር። ከዛም በኋላ ኤርሚ ቪዲዮ አምጥቶ አሳይቷታል። ከዛን ሄደ። ቪዲዮ ስታይ እንግዲህ አበደች ነቀለች ማለት ይቻላል። ነቀለች ማለት ይቻላል።
እውነት ለመናገር ነቀለች ማለት ይቻላል። ብቻ ያው አብረው ሲተኙ ቪዲዮ ቢያሳየው እና ከሷ ጋር ያው ሀብት ላይ ልትወድቅ ስለሆነ አድቫንቴጅ ለመጠቀም እያሰበ ነው። ይሳካለታል ወይስ አይሳካለትም የሚለው ግምቶቻችሁን በኮሜንት መስጫ ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን መጫን እንዳይዘነጋ። ባይ